አላየንም አልሰማንም እንዳትሉ ነግበኔ ነው ሁልሽም ስሚ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? ሁን ያለው አልሐምዱሊላህ። መይም ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦቼ የሀገሬ ልጆች፣ እስኪ ዛሬም ደግሞ አንድ ለጥንቃቄ የሚጠቅም በእህታችን ላይ እየደረሰ በእኛ ላይ እንዳይደርስ የሚያስተምር የእህታችን ታሪክ ይዤላችሁ መጥቻለሁ ማለት ነው። ስሙት። እውነቴን ነው የምላችሁ፣ ባይጠቅማችሁም አይጎዳችሁም። በተለይ ደግሞ ልክ እንደኔ ጠለብ ወይንም ደግሞ ኮንትራት ቤት የምሰሩ እህቶቼ በኦንላይን ሰው ተዋውቃችሁ ሴት ጓደኛ አምናችሁ በውጭ የምሰሩ እህቶችን ሴት ጓደኛ አምናችሁ እየተከተላችሁ ህይወታችሁ እንደዚህ እንዳይበላሽ እባካችሁን ጥንቃቄ አድርጉ። ወደ ገደለው ልግባና በዚህ ቼታችን ላይ ምን እንደደረሰባት ልንገራችሁ። ይቼታችን እንደምታዩት እንግዲህ ህፃን ልጅ ይዛለች። ልጇን አላህ ያሳድግላት። ደግሞ ስታምር ደግሞ ስታሳሳዩት ህፃኗ ማለት ነው። እሺ እና ወደ ቤተሰቦቼ ይቺ ልጅ ምን ሆነ መሰላችሁ? ወደ ሳውዲ ለስራ ትሄዳለች ማለት ነው። እና ለስራ ከሄደች በኋላ የሄደችው በኮንትራት ነበረ እና እየሰራች እያለ የገባችበት ቤት አልተመቻትም ማለት ነው ሀገሬ ልጆች። እና ከዚያ ቤት መውጣት ትፈልጋለች፣ መጥፋት ማለት ነው። ከዛ ያው የሚያስጠፋ ሰው ስትፈልግ ከአንዲት ሰው ጋራ በኦንላይን ትተዋወቃለች ማለት ነው ሀገሬ ልጆች። ከዛ ያቺ የተዋወቀቻት ሴት ደግሞ ችግር የለም አንቺ ለመጥፋት ፍላጎቱ ካለሽ እኔ የሚያስጠፋ ወንድም ስላለኝ በወንድም አማካኝነት አስጠፋሻለሁ ትላታለች። ልጅቷም ደግሞ ደስ ብሏት በ3000 ሪያል ተስማማና ከዚያ ቤት ለመጥፋት ትወስናለች ማለት ነው። እንግዲህ የምጠፋበት ቀንም ደግሞ ተወሰነ። ቀኑ ደረሰና ያ ሰውዬ ከተባለበት ቦታ ደረሰ፣ መጣ። ከመጣ በኋላ ከልጅቷ ጋር ተገናኙ። ያው አስጠፋት ማለት ነው ሀገሬ ልጆች። ካስጠፋት በኋላ ግን እሷ እንዳሰበችበት በሰላም ኢጃዛ ቤት ደርሳ ስራ ለመስራት አልታደለችም ማለት ነው ሀገሬ ልጆች። እና ያነ ሰውዬ ልጅቱን ሲያገኛት እንግዲህ ባገኛት አጋጣሚ ልጅቷን አስገድዶ ይደፍራታል ማለት ነው። እና ልጅቷ ከጠፋች በኋላ እሱ ያንን በደል ካደረሰባት በኋላ ያው ስራ አግኝታ ገባች ማለት ነው። ስራ ከገባች በኋላ እንግዲህ ትታመማለች ማለት ነው። ታማ ሐኪም ቤት ስትሄድ እንግዲህ እርጉዝ አይደለም ታምም ኳሌ ደግሞ ፔሬድ የቀረብኝ ያለችው ማለት ነው። እንግዲህ በዚህ አጋጣሚ ልጅቷ እርጉዝ እንደሆነች ታውቃለች ማለት ነው። ለአስጠፋት ወይም ደግሞ እንደዚህ ያላደረጋት ሰውዬ እኔ እንደዚህ ያለ ነገር ተፈጥሮብኛል እና ናና ሐኪም ቤት ውሰደኝ፣ እኔ መስራት ነው የምፈልገው እንጂ ልወልድ አይደለም የመጣሁት፣ እባክን ተባበረኝ፣ ጽንሱ ገና ስለሆነ ማስወረድ እፈልጋለሁ ትለዋለች። እሱ ደግሞ አላውቀልሽም ብሎ ይሸመጥጣታል ማለት ነው የሀገሬ ልጆች። ከዛ እንግዲህ በዚያ መሀል እያለ እንደፈለገች ወጥታ ገብታ የምታደርገው ነገር የለም። ምክንያቱም የሰው ሀገር ነው፣ አዲስ ነች፣ ቋንቋ አታውቅ፣ መውጫ መግቢያውን አታውቀው። እና ይችታችን እንግዲህ አላህ ተፈጠረ ያላት ልጇ ሆነችና በዚህ መሀል እንግዲህ ልጅቱ ተፈጠረች ማለት ነው። የሚያሳዝናችሁና የሚገርማችሁ ነገር ሰውየው ባለትዳርና የሁለት ልጆች አባት እንደሆነ ተናግራለች ማለት ነው። እንግዲህ ይቺ እህታችንም ከሀገሯ ላይ እንግዲህ የሁለት ልጆች እናት እንደሆነች ተናግራለች። ልጆቿን ለማሳደግ እንግዲህ ሁሉም ነገር ከአቅሟ በላይ ሲሆንባት ስደትን ምርጫ አድርጋ ሁለት ልጆቿን ለእናቷ ሰጥታ ወደ ስደት እንደመጣች ነው የምትነገረው። ከዛ በኋላ የአገሬ ልጆች ያው መወለድ አይቀርምና ተወለደች ልጅቷ ማለት ነው። ከተወለደች በኋላ እንግዲህ እንደዚህ ያላደረጋት ሰውዬ ይሄ ወልጃለሁ ስትለውም እኔ የማውቅልሽ ነገር የለም ብሎ ሸምጦ ይክዳታል ማለት ነው። እና ይቺ እህታችን እያለች ያለችው እኔ ከመጣሁ አሁን 2 ዓመት ሆኖኛል። 2 ዓመት በሙሉ ሰርቼ ልጆችን አስተዳድራለሁ ብዬ ለእናቴ ሸክም ሰጥቼ መጥቼ አይደለም ሰርቼ ለእናቴ መላክ ለልጆች መድረስ ይቅርና ከዚህም እኔ ለሰው ሸክም ሆኛለሁ እና ባካችሁን ተባበሩኝ። ኢጃዛ ቤት ራሱ አንዲት ላላህ ብላ ያስጠጋችኝ ሰው ነች እንጂ እኔ የመክፈልም አቅም የለኝም። አሁን ስራ ካቆምኩኝ ሙሉ በሙሉ 8 ወር ሆኖኛል ብላ በሚያሳዝን መልኩ ስትናገር ሰማት። እዩትላችሁ የሀገሬ ልጆች፣ ትልቁን ጥፋት ያጠፋችሁ ወይም የተሳሳታችሁ መቼ እንደው ታውቃላችሁ? በማታውቁት ሰው ሀዋዳ የምትልኩ በማታውቁት ሰው ከኮንትራት ቤት የምትጠፉ ሀታ ኮንትራት ቤት እንኳ ባትሆኑ ማለት ነው። ገባችሁ? በማታውቁት ሰው ስራ አለ ሲባል ተከተላችሁ የምትሄዱ እህቶች የእናንተ ህይወትም ነገ አደጋ ላይ ሊወድቅ ስለሚችል
እባካችሁን ጥንቃቄ አድርጉ። ዛሬ ላይ አይደለም በአካል የማናውቃቸው ይቅርና በአካል የምናውቃቸው አብረን የበላናቸው የጠጣናቸውን ሰዎች እንኳን ማመን የሚከብድበት ጊዜ ላይ ያለን የሀገሬ ልጆች። ስለዚህ በስደት ያላችሁ ቶቼ ጥንቃቄ አድርጉ። በመጀመሪያ ማለት የምፈልገው ነገር ኮንትራት ቤት ያላችሁ ቶቼ አሁን ላይ በሁሉም አረብ ሀገራት መጥፋት አይመከርም። ነገር ግን ያላችሁበት ሁኔታ ለህይወታችሁ አስጊ ደረጃ ላይ ከሆነ መጥፋት ካለባችሁ በማን መጥፋት እንዳለባችሁ በመጀመሪያ አመቻቹ እንጂ አስጠፋለሁ ስላለ ብቻ በቲክቶክ መጥቶ ስለተዋወቋችሁ ብቻ እኔ ጥሩ ሰው ነኝ ብሎ አፋቸውን አሳምረው መጥቶ ስለተዋወቋችሁ ብቻ እነዚያን ሰዎች አምናችሁ ባካችሁን አትከተሉ። ወላሂ እኔ በጣም ነው ያሳዘነችኝ የሀገሬ ልጆች። ልጅቷ መሻላ እንኳን አልተወለደችላት፣ እንግዲህ ምንም ማድረግ አይቻልም። አላህ ያሳድግላት። እንዳልኳችሁ ደግሞ ያ ስታምር ማለት ነው። ግን ደግሞ ስቃይ ውስጥ ናት የሀገሬ ልጆች እና አሁን እሷ እያለች ያለችው ይሄ ሁሉ ስቃይ ደርሶብኛል እኔ ልጅን ወደ ኢትዮጵያ ልኬ ከሰራው ሶስቶቹንም ልጆችን ማሳደግ እችላለሁ። እሱ ግን ምንም ነገር ሊተባበረ ፈቃደኛ አልሆነም ነው ያለችው። ገና ከጅምሩ ራሱ ወሰደኝና እያመመኝ ነው ይሄ ነገር ተፈጥሮብኛል ስትለው ፈቃደኛ ሆኖ አልቀረበላትም። ምክንያቱም አታውቀውም፣ አውቃትም፣ ያችንም አታውቃትም፣ አውቃትም አላቅም ብለው ሽምጥጥ ሁላቸውም ገባቸው እና ስለዚህ የሆነ ነገር ከማድረጋችሁ በፊት ቆም ብላችሁ አስቡ። ያገር ልጆች የሆነ ነገር ከሆነብን በኋላ ያዙ ልቀቁኝ ማለት ማፊ ፋይዳ ገባችሁ? እኔ አላቅም ማለት አሁን ላይ እድሜ ለሶሻል ሚዲያ እንጂ ከሶሻል ሚዲያ ከማንም ሳንደርስ በስልካችን ብቻ ብዙ ነገር መማር እየቻልነ ግዴታ የሆነ ነገር በእኛ ላይ እስከሚደርስ ለምንድን ነው የምንጠብቀው? በእህቶቻችን እየደረሰ ባለው ነገር እኮ መማር ይቻላል የሀገሬ ልጆች። እናማ እያንዳንድሽ ከኮንትራት ቤት ለመጥፋት ጆሮሽን አቁመሽ ያለሽ ሁሉ ያላችሁበት ሁኔታ እንዳልኳችሁ በቂ ምግብ ከሌለበት ደሞዝ የማይከፈላችሁ ከሆነ ድብደባ የሚፈጸምባችሁ ከሆነ ይሄ ሁሉ ግፍ እየተፈጸመባችሁ ችላችሁ ኑሮ አልልም። ጠፍታችሁ እድላችሁ ሞክሩ። ገባችሁ? ስለ ጠፋ ብቻ መጥፎ ነገር ይደርስባቸዋል ማለትም አይደለም። ጠፍተውም ጥሩ ደረጃ ይደርሱ አሉ። ጠፍተውም ጥሩ ስራ የገጠማቸው ሰዎች አሉ። ግን አጠፋፋችሁን አስተካክላችሁ ነው። በማታውቁት ሰው እንዴት ያገር ልጆች ኬፍ ያኔ እኔ አምናችሁ ራሱ እንዴት መኪና ውስጥ እንደምትገቡ አላውቅም። ምን እንደሚያደርጋችሁ አውቃችሁ ከየት እንደሚወስዳችሁ አውቃችሁ ነው ይሄን ነገር የምታደርጉት። 3000 ድርሃማንም ተቀበላት። አስባችሁታል? ሰራችና 3000 ድርሃማንም ተቀበላት። ከዚያ በኋላ የፈለገውንም ነገር እንደዚህ አድርጉ፣ ህይወታንም አበላሽ። ከዚያም ደግሞ በምትችለው አቅም እርዳኝ ተባበሩኝም ስትል አላቅልሽም ማለት ልጅናትን ከተቀበለኝ እሺ አባትክነትክን አረጋግጡን ስትለው አላቅልሽም ማለት በስንት ነገር እንደተበደለች ልጅ ታውቃላችሁ። ቢያንስ አንዴ ትወልዳለች ብሎ እሺ ችግር የለውም ብሎ ልጅቷን እንኳን ሲያይ አባትነቱን ለእሺ ብሎ ለመቀበል ፈቃደኛ አይደለም። ገብቷቸዋል። እና ብዙ መከራ ለሀገሬ ልጆች ስደት ላይ ሆናችሁ እንደ ብቻ አላህ እንደ መጨረሻችን ያሳምረው። እና አሁን እሷ እያለች ያለችው ልጅን ወደ ኢትዮጵያ ባካችሁ ላኩልኝ ተባበሩኝ እያለች ነው ያለችው። ወደ ኢትዮጵያ ልጅ ለመላክ ብዙ ነው የሚያስፈልገው፣ ቀላል ብር አይደለም የሀገሬ ልጆች። እና እኔ ስለ እሷ እርዳታ ወይም ደግሞ ስለ እሷ ነገር ወይም ደግሞ ሌላ ነገር ልል አይደለም የመጣሁት። ልጅቷ አታሳዝንም አላችሁ? በጣም ያሳዝናል። በስደት ላይ አይደለም ልጅ ይዞ ስራቱ ይቅርና ነጣ ሆኖ እንኳን ስራቱ መቀመጥ በጣም ከባድ ነው። አላህ ይድረስላት ማለት ነው። ግን ኮንትራት ቤት ላላችሁ ቶቼ ለእናንተ ማስጠንቀቂያ ማታርጉ ማስጠንቀቂያ ማትንሳ የሚባል ነገር አለ እንድትማሩ ብዬ ነው። እኔ ሊመችም ለእናንተ ስል ማላመጣው ነገር የለኝም። እኔ ታውቃላችሁ ቁም ነገረኛ ልጅ ነኝ። የሚጠቅም ነገር ካልሆነ ቪዲዮ ይዤ አልመጣም። ያው አንዳንዴ ደግሞ ሲደብረን ፈታ ለማለት ፈታ የሚያደርግ ነገር ይዤ ልመጣ እችላለሁ እንጂ ታውቃላችሁ ጥሩ ልጅ ነኝ ማለት ነው። ለእናንተ የሚጠቅም ነገር ይዤ ነው የምመጣና ተማሩበት የሀገሬ ልጆች። ብርም ደግሞ በቲክቶክ በዩቱብ እኔ ልክላችኋለሁ ስላላችሁ ብቻ ናላክልኝ የምትሉ ልጆች አላችሁ። አይደረግም፣ አይላክም። ለምን ብትሉ እየታውቃችኋላችሁ። ላፍ ቢያድርጓችሁስ ፌክ የሆነ ደረሰኝ ይልኩላችኋል። ከዚያ ብሩን አስገቡ ሲሏችሁ እናንተ ደግሞ ብሩን ታስገባላችሁ። ግን ያነ ብር እኮ ቤተሰቦቻችሁ ጋር አልደረሰም። ምክንያቱም የተላከላችሁ አካውንት ፌክ ስለሆነ እና ሁሉንም ነገር በጥንቃቄ አድርጉ። ስደት ላይ ህይወት ከባድ ነው የሀገሬ ልጆች፣ ቀልድ የለም በህይወት። እሺ ይሄ ልላችሁ ፈልጌ ነው። እና የኔ ውድት አላህ የተሻለ ነገር ይስጥሽ። ልጅሽም ደግሞ አድርጋ አላህ ለቁም ነገር ያብቃልሽ ነው የምለው። ከሃዲዎች ልቦና የሌላችሁ ወንዶችም አላህ ልቦና ይስጣችሁ። የሴት ልጅ ህይወት እንደዚህ የምትበጠብጡ ወንዶች ህይወታችሁ ሁሉ ምስቅልቅል ብጥብጥ ያለ ይሁን። ይሄንማ ሳልራገምም አላልፍም። እንዲሁም በጾም አንጀቴ ነው የምረግማችሁ። ይደርስባችኋል ደግሞ። እሺ ሰምታችኋል። ሰላም ሁኑልኝ።